የጠየቅነውን ጥያቄ ነው። ተክላይ ስለመጣ በጣም እናመሰግናለን። ስለ እህታችን ሀና ነው አንዳንድ መረጃዎችን ለመጠየቅ የፈለግነው እና ከይመች ጋርም ስናነሳ የነበረው ምንድነው የተፈጠረው በጉዞ ላይ በሷ በነበረው ጉዞ ላይ በጉዞ መሀል ያለ ታማማ መሆኗ ሌላ ነው ማለት ነው። ምን መሆኗ ደክማ ታማ መሞታቸው ደክማ ታማ መሞቷ ብቻ ነው። ኦኬ መሞቷ ህይወቷ ሲያልፍ አለፈ እያላችሁ ነው እንግዲህ። ህይወቷ ሲያልፍ ፎቶ አላነሳችኋትም? ያለው በሰዓት የነበረው ሞባይል ከሻፍ ነው። ጥሩ ግን የገጠር ልጅ ማንኛውም ሰው እዛ መጠየቅ ይቻላል። እዛ የሚንቀሳቀሱ ትልቅ ሞባይል ነው። ኦኬ ግን የገጠር ልጅ ቪዲዮ እየተቀረጸ ነበር፣ በየመንገዱ ይዞ ነበረ ስማርትፎን። ለምን ከሱ ወስዳችሁ አልቀረጻችኋትም? አደገኛ ቦታ ስለነበረ የደከመችበት እዛቸው ስከዋት አልፎ እነሱን ማለት ማንም ሰው እዛቸው ቦታ የሚያደርገው ህይወት ለማትረፍ የሚያደርገው ጉዞ ነው። እነሱ ስከዋት አልፈው ነው እዛ ተሰበሰቡ ማለት ያው ወርከዙ የሚተኮሱበት ቦታ ነው። ተኩሶ ነው ሁላቸውን ሊገድላቸው ስለምችል ያላቸው አማራጭ እነሱንም በሱ አንተተው ማለት ይቻላል። ተክላይ ህይወቷ ሲያልፍ አንተ እዛ ነበርክ? ያለው ታዲያ እንዴት አወቅ መሞቷን? በስልክ ነው እኮ አሁን በስልክ የተነገረ ሁሉ አሁን አንተ እርግጠኛ ሆነ ያኔ ከእሷ ጋር የነበሩ ልጆቹ ከእሷ ጋር አብረው የነበሩ ወንዶችን መጠየቅ ይቻላል። ከሁሉም በላይ ያዘኑን እየደገፉ የሚያመጣት ስደትን እነሱ ናቸው። ከቦታዋ ስትደርስ ግን ለማዘንም ለምንም አልተመቻቸውም። ማዘንም አልቻሉም። በጣም አስቸጋሪ ቦታ ነው። አዝለህ አይደለም ይቺ በጣም ዳገታማ ቦታ ነው። አዝለህ ለመሄድ አይደለም ለብቻህን በእጅህና በእግርህ የምታልፈው ቦታ ነው። ማን ከማን እንስማ? ከፈረሱ አፍ ቀጥታ ከቦታው ከነበሩ ሰዎች ላይ ማረጋገጥ ፈልገን ነው። እና በቦታው የነበሩ ሰዎች ለአንተ የነገሩ ሰዎች እነማን ናቸው? እነሱ ማግኘት የምንችልበት ሁኔታ ልትፈጥርልን ትችላለህ? ቀበርናት ያሉት ሰዎች ይምጡልን። እነሱም ኮንታክት እያደረገ ስለሆነ ተክላይም ሁለቱን ደላሎች የነገሩት፣ ሁለቱ ደግሞ ይምጡና እንዴት እንደቀበሯት ይነግሩናል። አሁንም እሱም በስልክ ነው ሰማን እያሉ ያሉት ማለት ነው። ተክላይም ያኛውም የቀበሯትን ነው የምንፈልገው። እነሱን ስልካቸውን አምጥተህ ይምጡልን ወይም ደግሞ ይግቡ። ሌላ ተስፍሽ እዚህ ጋር እሱም እንዲሰማኝ የምፈልገው በገመድ የሚወጣውን መጀመሪያ የወጣችው ሀና ነበረች። ያዘላትም የደገፋትም ሰው አልነበረም። ገመዱን በራሷ መጀመሪያ የወጣችው እሷ ነበረች። ሁለቱም ሶስቱም ልጆች ሲጠየቁ የመለሱት ምንድን ነው? ስታለቅስ ነበረ። መደፈሯን ሰምተናን ስታለቅስ። መጨረሻ ላይ እሷን አስቀርተው የሆነች ልጅ ይዘው መጥተው ከዚች ጋር ሂዱ አሉን ያሉት ልጆቹ በቦታው የነበሩ ሰዎች። የመድከምም የመታዘልም የመደገፍም ነገር የለም። ገመዱን መጀመሪያ የወጣችው ሀኒ ነች። ሰው ገመዱን ከወጣች በኋላ አስቸጋሪ የሚባለውን ቦታ ካለፈች በኋላ ኢሚዲየትሊ በድንገት የሚያደክም ለሞት የሚያደርስ ነገር ምን አለ? ከዛ ቀጥሎሽ የሚጠይቅልኝ ተክሌን ደውለህ ለይመች ምን አልከው በይልኝ። ተሰምቶሃል? አንድ ነው ቆይ እሱ አይደለም ያሉ ነው ተመልካቾች። እሱን ክሮስ ቼክ ለማድረግ አንድ ተክላይ እንግዲህ እውነት ለማውጣት ነው አለ የቀረብ ነው። እሺ ይቅርታ እንቀጥላለን። እሺ አንድ ነገር ልንገርሽ ሀቢባ። እሺ እስካሁን በሚዲያ ብዙ ተብለዋል። አሁን ያለሽው አሁንም የመጣችው በሚዲያ በኩል ነው ማለት ብዙም
የሚዘገንኑ ቃላትም ተጠቅመዋል፣ ብዙም ተብለዋል። ያው እንዳላቆም ደሞሰተው ፈጥራተ እንደሚመጣ ላቅም ብቻ የተባለውን ብዙ ነው። አሁንም ብዙ ይላሉ። አቅማወቅ የሚፈልግ ከፈለግሽ ግን ወረድ ብለሽ አጣሪ። በሚዲያ እንደዚህ ላይ ሄደህ በሚዲያ ላይ ሄደህ የሚወጣ የለም። ስለዚህ ይኸው መደረግ የሚቻለውን ፎቶዋን ተነሳን በሰዓቱ ሰው ህይወት ነው የያዘው። ማንም ሰው የሚኖረው በፍቃድ አይደለም። እዚህ ቦታ ህገወጥ ነው የሚያልፈው፣ በህገወጥ ነው። ያንን ፎቶ መሳትዋ ነው መቻለ በሰዓቱ ብዙ ነገር አምሮ ብዙ ነገር ምክንያት ፎቶ አልተነሳም። ያንን ትተሽ ይህ ህይወት ማለት ሌላ መጠየቅ ባለበው ማንም ሰው መጠየቅ ባለበትም በሷ በሞቷ ነው እንጂ መጠየቅ ያለበት በህይወት አንድ ካለፋለ በሚል ሰበብ ሌላ ጥያቄ እንዳይፈጠር አድርገሽ ያው ሀቅ ማወቅ የምትፈልጊ ከሆነ በምን አይነት ነው የብቻ ሀቅ ማወቅ የሚፈልግ ማወቅ የምንችለው ብለሽ ወረድ ብለሽ ብታጣሪ የተሻለ ነው እንጂ አሁንም እንዴት ተክላይ እየሰማ እኮ እንዴት እርዳን? እኛ እኮ እርዳታችሁን እንፈልጋለን። እናንተም እኮ እናንተም እኮ በአይናቸው አላያችሁም። ስለዚህ ይኸውልህ በአይኑ ያየ ሰው ብቻ ነው ሞታለች ብሎ መደምደም የሚችለው። እናንተም እኮ በአይናቸው አስክሬን አላያችሁም። ለአንተም በስልክ ነው የተነገረክ፣ ለይመችም በስልክ ነው የተነገረው። ስለዚህ በስልክ ስለተነገራችሁ የነገራችሁ አካል ዋሽቶ ሊሆን ይችላል ብላችሁ እናንተም ከኛ ጋር ሀቁን ለማላችሁ እኔሱምን አላክነት ወስዳለ እነሱንን አገር መቅረብ ካለባቸው ነገር ባለ ግን ሙሉ ኃላፊነት ይወስዳለሁ። እነሱን የዋሹት ነገር ካለ እነሱንም ለምን መሰለህ በአይንክ ስላየከው ነገር ብቻ ነው 100% እርግጠኛ መሆን የምትችለው። በአይኖችክ ስላየካቸው ነገሮች ብቻ ነው። በአይንክ ስላላየክ አስክሬኗን ሞታ በአይንክ ስላላየክ በስልክ ስለሆነ የተነገረክ ወይ ፎቶ አንስተው መረጃ ስላላኩልህ እባክህ ይህንን ነገር አትመንና አብረከን ለማጣራት መሞከር ነው የሚሻለው። አብረን የሚጣራ ነገር ሌላው ምንም የለውም። ማለት ሞታለች አልሞተችም ተብሎ የሚጣራ ነገር ምንም የለውም። የሞተች ስለሆነ ብቻ ግን አንድ እሷ ናት ሞታለች ወይ በእርግጥ ብላችሁ እናንተን ማወቅ የምትፈልጉ ከሆነ ግን ይህን እንድመረመር አግዙ። ሌላ ምንም አላችሁ። የመጨረሻ ቃሌ ነው ሀቢባ፣ ይህን እንድመረመር አግዙ። ያኔ ፈልጋችሁ ተናርጉ ሰጠሉ ሌላ የሚደረግም ሌላ አርጉት። አንድ ጊዜ ለምሳሌ ማለት ነው ቅድም ለምሳሌ ምን ብለዋል? በድካምና በህመም ብለዋል። ለምሳሌ ላለመታመሟ አብረዋት የነበሩ ሰዎች አሉ። እሱም የገጠር ልጅ ይናገራል። እስቲ እንዴት አየህ መታመሟን በይ ውስጥ እኮ መታመሟን እንዴት ነው ያወቅከው? አብረዋት የተጓዙ ሰዎች እንዳልታመመች ጩኸቱም ይመች ደውለህ ያሰማከው ጩኸትም የመደፈር ጩኸት እንደሆነ ስትደፈር እንደሆነ ተናግረዋል። እና መታመሟን አንተ በምን እርግጠኛ ሆንክ? መቼም አብረዋት ካሉ በአይናቸው ካዩ ሰዎች በስልክ የተነገሩ ሰው አይበልጥም። መጀመሪያ ሰውነንና መጀመሪያ አቤት መንከሳውናኛ ተተረሰበት ነው ተተሰበሉ ሰውነንና እንደ ሰው የሚጠየቅ ጥያቄ ጠይቅ። ሰው እየተነፈረ ጨዋታ እንዴት በሰልፍ ደውለህ ታስተማለህ? ኖ ለአንተ እኮ ለአንተ ዋሽተው እኔ አንገቴን እሰጣለሁ በነሱ አልኩሽ እኮ እኔ አንገቴን እሰጣለሁ በነሱ እኔ አቀርብልሻለሁ። ትግርኛ አማርኛ ብዙ እንትን አይሉም። አቀርብልሻለሁ አለ ብሬክስ ትግርኛ ተናጋሪ ነው። ስለመደፈሩ አብረዋት ያሉ ሰዎች ተናግረዋል። በይው አብረዋት ያሉ ሰዎች እኮ ነው መደፈሯን የተናገሩት። አብረዋት የሚጓዙ ሰዎች ተጓዦች እንዲህ ካመንካቸው ማን እንደደፈራት አልነገሩህም ወይ? ሽፍታም ሆነ የእናንተም አካል አብረው የነበሩ ሰዎች ነግረው ከሆነ የቀበሩት ሰዎች ስም ማን ማን ይባላል? ሀኒን የቀበሯት ስማቸውን ይንገረን። አዎ አገናኘን ፕሊዝ ላገናኛችሁ ወይ እያለ ነው። አዎ ቀበርናት የሚሉትን አካላትና አዎ እኮ ትግርኛ ተናጋሪ ያለ ምንም ችግር የለም። እነሱ አማርኛ ካልቻሉ ብሬክስ ያለ
ተብለን ሀኒን አገቷት አሉ ልጆቹ። እና ይህን ስትሰማ አንተ የታገተችው ልጅ እና የተለቀቀችው ልጅ ስትሰማ ምን ማለት ነው ለአንተ? ምን ትርጉም ሰጠህ? ይህን ጥያቄ በትህትና መልስልኝ። አመሰግናለሁ። እሺ ሀቢባ፣ የሚኪን ጥያቄ ያየሁለትና ግን አንቺ የጀመርሽውን ስለ አባትየው ጉዳይ በ3 ቀን በ4 ቀን የሚለውን ጨርሽና ወደ ሚኪ ጥያቄ ግቢ። ኦኬ ጥሩ ይዤዋለሁ። የሚኪን ጥያቄ ነው ይዤዋለሁ። አሁን ይሄኛውን የአባትየው መለስ የሳራ ጥያቄ ነበር። እሱ ምንድን ነው 3 ቀን በ3ኛው ቀን አልጨረስክም። በ3ኛው ቀን ያኔ ረዘም ያለ ቀን ነው ብዬ ነው እንትን ማስበው እኔ በሰዓቱ ያው 4 ቀን ወይም 4 ቀን 7 ቀን ቢሆነው ነው የደወሉልኝ። ያገኘኋቸው ደውሎልኝ ያሉኝ በሰዓቱ አንተ ፎቶ እንፈልጋለን ሄድና ቀርጻችሁ አሳዩኝ፣ እዛችሁ ቦታ ሆናችሁ በቪዲዮ ደውላችሁ አሳዩኝ አሉ። ይሄንን ችግር የለውም ለማየት አቅሙ ካለው እዛው ያለንን ከእንትን የተደረገው ከላይ የበረሃ ቀብር ስለሆነ የተደረገላት ችግር የለውም ፎቶ ለማንሳት እንደምንም ብለን መስዋዕት ከፍለው ቢሆን እንገባለን ወደ ቦታው ማንሳት ይቻላል። ግን የሆነውን ያው ሰው ከ1 ቀን በኋላ አንድ ሞቶ ከ1 ቀን ከኋላ በኋላ የሚሆነውን ማንም ሰው ቦታ ይለቀው ያውቃልና ይህንን ታሳቢ ያደርገዋል ወይ ስላቸው እኔ ማንንም እሷንን የፈለገ ቀን ብትቆይ የማይበላሽ ቦታ የቀበርኩላት የማይበላሽ ቦታ አለ። እሱንን ቀዳችሁ እንድታሳዩ ነው የምፈልገዋል። ማንም ሰው ከሰው ፊት ነው የተናገረው። እንግዲህ ብረት ለበስ ሰው የለም። ሰውም የሆነውን ሲሞት ወዲያውን ይበሰብሳል፣ ይፈነዳል። ያንን ቀዳችሁ ነው እንድታሳዩኝ የምፈልገው። የልጄንም የቀበርኩላት ምልክት ያረኩላት አለ። እዛች ስትደርስ እነግራቸዋለሁ ወይ ቱጋ ምልክት እንዳለ እነግራቸዋለሁ ወይ ቀዳችሁ ታሳዩኛላችሁ ምልክቱን አሉኝ። ቀደን የምናሳይበት መንገድ እዛች ቦታ ላይ እኛ እዛ መቅደድ አንችልም። ይኸው ያንን ቀደን ማሳየት አንችልም ብዬዋለሁ። አሁንም ደግሞ እሺ መቅደዱን ተውትና ፎቶ ለምን አላነሳችኋትም? በ3ኛው ያሉኝ ነው እንጂ እኔም እንትን አላልኩም። በሰዓቱ ግን ያንን የሚያደርግልህ ሰው ካለ ስጠንና አብረን እንሄድ ወደ ቦታው። ያንን እናሳይቶ ቦታውን እናሳየው ይኸው እንበለው። ያንን የሚያሳይህ ሰው ይኸው ብለን እንነግርሃለን አለው። እሺ አለ። የተስማማ ነው በእሺ ነው በሰዓቱ እሺ አሉን። እኔ ሰው አረጋለሁ እንደዚህ ካረጋችሁልኝ አሉ። እሺ አልን፣ ተስማማን። ሰውም ሳይልክ ቀሩ። በዛቸው ሰው ሳይልክ ቀሩ። እንደጋሜ ከወራት በኋላ አነሱት ጉዳይ ያኔ እንጂ በሰዓት የተስማማ ነው። አዎ እሺ አደርጋለሁ በሚል ጉዳይ ነው። ሰው ሳይልክልን ቀሩ። እኛንም ያሉንን ምልክት እዛው ሄደን ቀደን ማውጣታችንም ምን ላይ እንደሚገኝ እና እዛው ሄደን በቪዲዮ ደውልልኝ ምልክቱ ወይ ጋር እንዳለ ንገረን ያለ። ስለዚህ በ3ኛው ቀን ፎቶ የዚህ ጥያቄ መልስ መጀመሪያ በ3ኛው ቀን ፎቶ ያላነሳንበት ምክንያት እሳቸው ገላዋ ላይ ቀዳችሁ የቀበርኩትን አምጡ ስላሉ፣ ለዛ ደግሞ እኛ ማድረግ አንችልም የራሶትን ሰው አምጡ ስላላቸው እሳቸው ሰው እስኪፈልጉ በዛው ረስተውት ቆይተው ከወራት በኋላ ነው የተመለሱት ነው መልሳችሁ? እሺ ወደ ሚቀጥለው ወደ ሚኪ ጥያቄ እንሄዳለን። ኦኬ የሚኪ ጥያቄ ደግሞ ሆልድ አርጊው ይሄኛውን እስክመልስ ላልከኝ ሁለተኛው ጥያቄ ስንሄድ ምንድን ነው ሚኪ ያለው ጥያቄ? ሀናን ሽፍቶቹ ወስደዋት እናንተ ሂዱ መንገዳችሁን ቀጥሉ ብለውን ትንሽ እንደሄድን ሌላ ትግርኛ ተናጋሪ እግሯ ጥቁር ልጅ አዝለው አምጥተው ሀና የለችም ከዚች ጋር ነው የምትሄዱት ብለው ቀይረው ማምጣታቸውን እናንተ በምንድን ነው የምታዩት? ይሄ የህዝብ ጥያቄ ነው ብሎ ነው ሚኪ የጠየቃችሁ እና ለዚህ ጥያቄ መልስ ፕሊዝ። ቴንክ ዩ። የዚህ ጥያቄ ጉዳይ ያቺ ልጅ ጥቁር ልጅ ያሏት እግሯ ጥቁር ያሏት ልጅ ትግሬ ያሏት ልጅ እዛው ደክማ ወደ ውስጥ እየገባች ወደ ውጭ ወደ የመን እየወጣች ሳይሆን ወደ ውስጥ ወደ ሳውዲ እየገባች እዛው ደክማ እነሱን ስታይ ሀናን እያስታመሙ እዛው ቁጭ ብለው ተደብቀው ስታይ አልፋ ከነሱ ጋር ቁጭ ያለች ነው። ከነሱ ጋር ወደ ውስጥ
መግባት አልቻለችም። የሚቀርበው ያንን ቦታ ወደኋላ ለመመለስ ነው የሚቀርበው። ወደ ውስጥ መሄድ አልቻለችም። ደክሟታል። ሲደክማት እዛው ቁጭ ብላለች። ያኔ ሀና ታማ እያለች በጣም እያስጨዋት እያለች ስትሞት በአይኗ ያየች ልጅ እሷ ናት። አንዲት ያኔ ሀና ስትሞትባቸው ያቺ ልጅ በእግሯን የወጣችው አዝለውም አይደለም ያወጧል። ያኔ እሷ ሀናንን ቀብረው ሲወጡ እናንተ ጋር እወጣለሁ ብላ በሰዓቱ ብድግ ብላ እሷንም ከነሱ ጋር ወጣች። ከነሱ ጋር ወጣ እንደ ገጠር ልጅ ወደዛው ከሚጠብቋቸው ቦታ ወደዛ ሲሄዱ አብረው ተቀላቀሉ። አብረው ወደሚያርፉበት ቦታ ሄዱ። ያንን ልጅቷ ካለ ከማንም አምጥቷት ወይ ምናምን ሳይሆን እንደ ማንም ሰው እንደ መንገደኛ እዛው ወድቃ አግኝተዋት እዛው ወድቃ ሲያገኟት ደግሞ ሀናን ታማባቸው ስታይ ወደ እነሱ ጠጋ ብላ አግዙ ብላ እነሱ ጋር ሄዳ ነው ኦኬ። ስለዚህ እሷን ልጅ ሳይ ነበረ እና በቲክቶክም በፌስቡክም ላይ ስለዚህ መረጃ አላችሁ ወይ? ያስ ከእሷ ጋር ምን ያገናኘዋል የሚለውንም በዛው ጠይቂናል። የስ ፕሊዝ። ጥያቄውን ሰምታችሁታል እናንተ። መረጃ ብላችሁ ያመጣችሁት አጽም በማህበራዊ ሚዲያ ፌስቡክ እና ቲክቶክ ላይ ሲዘዋወር ነበረ እና ስለ እሱ ኤክስፕሌን አድርግልን ፕሊዝ። ስለሱ ራሱ በሊቭ ላይ የታየውን ነው የሚልክ በሪከርድ ተደርጎ በሊቭ ላይ የታየው የሀና ብላችሁ ያቀረባችሁ በሊቭ ላይ የታየውን ምናልባት ከሞባይል ወደ ሞባይል አድርገው ስላሳዩት ምናልባት ሲታይ በንጹር ያልታየ ሊሆን ይችላል። ቪዲዮ አለ እኔ ጋር ወደ ዋትስአፕ ልላክልሽ፣ ችግር የለውም። በደንብ ማለት አሁንም ስቲል እሱ የሀና ነው ብላችሁ ነው እንዴ የምትሉት? ነው። ኦኬ ጥሩ። እኔ ስክሪንሻት አድርጌ ይኸውልህ የዛለታ የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። የሚከፈል ከፍለን ገብተን ስለሆነ የቀረጽ ነው። ያንን የተቀረጸው ቢያንስ 14 ከምናምን ደቂቃ ታይተው ያንን የታየበት ቦታ ከወንዙ ጀምሮ የሆነ ጅረት አለ። ከዛች ጀምሮ ገመዱ ሲወጡ ያንን ተራራማ የደከመችበት ቦታ ምናምን ትተዋት ያለው ቦታ ያንን ያሳያል። ልጆቹም ያስታውሱት ተብሎ የተቀረጸ ነው። እዛች ቦታ ደግሞ ካለችበት ቦታ እሷንን ያለችበት እሷ በአባያ በምናምን ተጠቅልላ እዛው ትታያለች። ሁለት ጨርቅ ነበረ ምንም ካልተነካ። ይሄ የሆነ እንደ ልብስ ነገርና የፀጉር መሸፈኛ። እሱን ሲቀረጽ አንተ አብረህ ሂደህ ነው የቀረጽከው ወይስ ሰው ይሄ ጨርቁ ጨርቅ ነው። አባያዋን ከሳቢያ እንደወጣ ይጥለዋለች ብለዋል። አባያው ከየት መጣ? እዛው ከላይ ላይ ተፈቶ የወደቀ ነው። ፀጉሩ ሸፍናበት የነበረም ከዛ በጣ ርቆ የነበረ ከአካላቱ ርቆ የነበረ ሲሄዱ ከቦታው ብቻ ያገኙ ነው እንጂ ምንም ከአስክሬኑ ያልተገናኘ ጨርቅ ነው እሱ። እሺ ችግር የለም። ቪዲዮን የቀረጸው ማን ነው? ጠቅልል አድርገው የተቀለሏት በራሷ አባያ አባያ ነበራት በጥቁር ልብስ በዛው እንደሆነ ቪዲዮ ላይ በዛው ተጠቅልላ አባያውን ከዛ ቢያ ስትወጣ ጣለችው ብላችሁ ነበር። አባያውን ኬት መጣ እሱ ጋር ድጋሚ ማንም እንደዛ ያለ ሰው የለም። እሺ ማስረጃ እናቀርባለን። ችግር የለም። ለዚህ አንቺ ጎግል ላይ ሰርች ታረጊና አቡዬ ከይቅርታ ጋር የራስ ቅሉ እንደዚህ ለመሆን ከ5 እስከ 10 ዓመት ይፈጃል ይላል። የ2 ወር ከ7 ቀን አስክሬን እንደዛ ሊሆን አይችልም። ኔቨር ኤቨር አለ። እንግዲህ በውስጥ ነው ራሱ ሸር ለሚመለከተው አካራሱ ለማለት ማለት ለሚፈልጉት ራሱ ሸር ማለት ትችላለሽ። አሁንም ቃላችሁ አልተቀየረም። አሁንም ያንን ቪዲዮ ይቅርታ አልጠየቃችሁም ለቤተሰቦቿ። ይህንን ቪዲዮ በስህተት ነው የተቀረጸው፣ የሌላ ሰው አስክሬን በስህተት ነው ያቀረብነው ብላችሁ ቤተሰቦቿን ይቅርታ አልጠየቃችሁ? የእሱ አይደለም አላላችሁም? በስህተት ያልተቀረጸ ስለሆነ እዛው ይቅርታ ምንጠየቅበት ምንም መንገድ የለም። ምናልባት እዛም ፀሐያማ ቦታ ነው፣ ተራራማ ድንጋያማ ቦታ ነው። ያንን በዛው ምክንያት ምናልባት ለእናንተም በሩቅ ስታዩ እንደዛ ታይታችሁ ሊሆን ይችላል። ግን ከዛች ቦታ በቪዲዮ ካያችሁት ቦታ አንድ ነገር ልንገራችሁ። ከዛች በቪዲዮ ካያ
ባይዘዌ ዴኔ አንድ ሰው መቼ ሞተ፣ ስንት ሰዓት ሞተ፣ የዛሬ 10 ዓመት ቢሆን ራሱ እድሜውን የሞተበትን ጊዜ ሁሉን ነገር ይናገራል። ስለዚህ ብዙ ኢንፎርሜሽን የለኝም እንዴቱ አላውቅም። ግን አሁን ሰው ስጠይቅ እስከነ ሰዓቱ ይለያል ስላለ ለዚች ነው ተመስገን ብቻሉ። እሺ ተክሌ አንተ ሰዎቹን ስለምታምናቸው ብቻ መሪዎቹን ስለምታምናቸው ብቻ መሞቷን በአይንክ በብረቱ ሳታይ እነሱ ሞታለች ስላሉክ ነው እንደዚህ ሽንጠን ገትረ እየተከታከላቸው ያለኸው? ምናልባት እነሱ ዋሽተውክ ቢሆንስ? አንድ ሰው እኮ እንደዚህ እርግጠኛ 100% እርግጠኛ መሆን የሚችለው በአይኑ ስላየው ነገር ብቻ ነው። በረከት ላይ ሲጠይቀው በረከት በትግርኛ ኢንተርቪው ሲጠይቀው ምን ብሏል መሰለሽ? ተክላይ እዛ ላይ በቅጠል ነገር እንትን አሏት። ሻሹ ከየት መጣ? አሁን አበያ ነው ብሎ ነበረ። የዛን ሰዓት ደግሞ አስክሬኗ ላይ ሲታይ ኖርማል እኛ ሴቶች የምንለብሰው ሻርብ ነበረ። ያንንም ጥያቄ በረከት አያይዞ መልሶለት ቅጠል ብቻ አልብሰዋት እንደሄዱ ነበር የተናገረው ተክላይ ማለት ነው። ገባሽ? ሀቡ ሰምተሃና የበረከት ኢንተርቪው ላይ ሻሽና ቅጠል ነገር አለበስላት ነበር ያልከው ራስህ አንተ ራስህ ተክላይ እና ዛሬ አባያው ያለውን ቦታ ከበረሃ ቦታ ላይ ሻሽ የሚመጣ ሻሽ ከየት የማይመጣ ከቦታው የነበረው ከላይ ላይ የነበረ አባያ ዛው በሰን ተቀለሏት። ከላይ ላይ ቅጠል አረጉበት። ይኸው ቅጠልና ምናምን አረጉበት። ቅጠሉ ይደርቃል፣ ፀሐይ ይደርቃል፣ ንፋስ ይወስደዋል። ምንም ከጊዜ በኋላ ሳምንታት በኋላ የሆነ ነገር ነው አላልኩትም። አሁንም በሻሽም በምንም አላልኩም። ሻሽም ከዛች ቦታ ወፍ ማስተገኝበት ከምን ከየት ወጥቶ ነው ሻሽም እንትን የሚደረግ? እሺ መሲ በትግርኛ መጠየቅ ትችላለሽ ከፈለግሽ ኮመንት ላይ ያለ። እሺ ተክላይ ናየ ጥያቄ ታድዩ መሲል ካሴ ተክላይ ረአኻ እስኻሴ የረአኻ ያይ በአይንኻ ትሞተላ ማለት እዩ ልነገሩ ዞም ናይኻ መራሕቲ እዮም ወደ እንደገና ደግሞ ለሃናስ ሽፍታው ሲድዋ ነይሩ። ምናልባት እዚ ሽፍታ ጠይዋ ወሲድዋስ ልዞም ቆልኡት አፈራሪሕዎም ተኮይኑስ እስኻ ለይታ ጻሪ ሞይታ አያይልኻ ስለምንታ አሚንኻ ተሞታ ደግሞ ወሲድዋ ለሆነ ሽፍታ ያው በአማርኛ ነግሪ ችግር የለውም። እሺ ሀቡ አንድ ጥያቄ ብቻ ልጠይቀው። ተክላይ ጽና አንድችን ጥያቄ ብቻ በቀደም ተጠይቀህ ያልመለስካት ጥያቄ አለች እና እዚህ ሀቡ ቤት ቢያንስ መልስልን። ለእያንዳንዱ ሰው ሲሞት አስክሬን ፎቶ አንስታችሁ ትልካላችሁ። ለሃና ጊዜ ደግሞ ስልክ እንዴት አጣችሁ? ከዚህ በፊትስ ልጆች ሲሞቱብክ ፎቶ እያነሳክ ትልክ ነበር ወይ? ይሄንን መልስ እስኪ። ያና ጉዳይ ማደል ያገናኘን ሌላ ጉዳይ የምትፈልጊ ከሆነ በሌላ ጉዳይ ያዝኝና በሌላ ጉዳይ ጠይቁ። አሁን እኮ ሌላ ሰው አታስገቢ ያልኩሽ እኮ ነገሮችን እያስቀየሱ ነው ያሉት። ሀቢባ ኦኬ ስላልነበረች ነው መሲ ቅድም ይህንን ጥያቄ ዋን ሰከንድ ፈልጋችሁ ሶስቱን ኮንፈረንስ ካቀረባችሁልን ይህ ትልቅ ትብብር ነው። አቡዬ በዚህ በተጨማሪ ማለት ነው ተክላይ ራሱ ለአባትየው የቀበሩት የእሱ ወንድምና የእህቱ ልጅ እንደሆኑ እንግዲህ ምን ያህል የሚታመነው መተማመኛ እንደሆነ የነገራቸው ነገር ነበርና ይህስ ምን ያህል እውነት ነው? ያንተ ወንድምና ያንተ የእህት ልጅ ከቀበረ ያው ለአንተ ቅርብ ናቸው ማለት ነው። ስለዚህ እዚህ መጥተው ወይንም ደግሞ ያው ልባችን እንዲያርፍ ነው ሁላችንም በሚለው ጠይቅልኝ የሚሰማ ከሆነ። ሰምተከዋል የቅልቦች ጥያቄ? እሺ መልስ፣ ከሰማህ መልስ፣ ካልሰማ ደግሞልሃለሁ። ሰምቼዋለሁ። ሰዎቹ ሁሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያህል ግን ሙሉ ኃላፊነት ያም ሆነ ያም ሙሉ ኃላፊነት የሚሸከመው አለውን እርግጠኛ አሁን የምነግርህ ብያለሁ። አሁንም ደግሞ ኃላፊነት የሚሸከመው ዘመዴ የወንድም ልጅ እና የእህት ልጅ አላልኩ፣ ወንድሜና የእህቴ ልጅ አላልኩም። ግን ዘመዶቼ ናቸው የቀበሯት። ሙሉ ኃላፊነቱን እንወስዳለሁ ብያቸዋለሁ። አሁንም ደግሜ ልሻለሁ ሙሉ ኃላፊነቱን እንወስዳለሁ እያለን ለምትለት ጉዳይ
እኛም ህይወት ነው የያዝነው፣ እነሱም ህይወት ነው የያዙት። በቪዲዮ ተወጥቶ አይደለም በቪዲዮ ሳይወጣ ምን ያህል የሞት አፈፍ ሰው ከላይ ላይ አጠሉ እንዳለ ማንም ሰው የሚያውቀው ሀቅ ነው። ከላይ ላያችንን የተደረገውን ዘመቻ ማንም ሰው የሚያውቀው ነው። ስለዚህ ያንን እያለ ያንን ሳይረጋጋ በቪዲዮ መውጣት ማለት ሌላ ራስህን ሌላው መክተት ነው። እንዴት እህታችንን ቀበርን ያሉ ሰዎች አንተም በቦታው አልነበርክም ስለምታውቃቸው እኔ በአሁኑ ሰዓት ከላይ ላይ ከዛው በአረብኛ እየተተረጎመ በምንም እየተተረጎመ እቤቴን እንዳየዋት እኔ ጋር እንዳየዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮም አልወጣም፣ እነሱም አይወጡም። አንድ አክሉን ገራቸው በአሁኑ ሰዓት እሺ፣ ኃላፊነት ወስዳለሁ ማለት ታዲያ ምን ማለት ነው? ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ ቀደም በቪዲዮ የሚወጣበት ጊዜ መለይ ነው። ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራጨው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይህንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የምንን ሙሉ የሚሰራበትን ቪዲዮ ከላይ ላይ ያገታት ተብሎ በተሰራጨ ቪዲዮ በዚች ሰዓት ላይ ምንም አይነት የመሞቷንም ምንም የአስከሬን ምርመራ ሳይረጋገጥ በቪዲዮ ጣል ብትል አልወጣለች። እዚሽ ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ ኃላፊነት ወስዳለሁ አትበላ። ተክላይ ኃላፊነት ወስዳለሁ ማለት እኮ ትርጉሙ ምንም አይነት ለሚመጣብኝ ነገር እኔ እወጣዋለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ገባ ቅድም ስለዚህ እኔ ለጉዳዩን ጉዳዩን ሀቄን እንዲህ መጀመሪያ ሰውን ሀቄን በዛም ኑሬ እኔ ከሰውም ላይ እንትን ካረገብኝ ከላይ ካልጃበበ የሞትና የሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ ፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም በሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ። እንደዛ ይህ ስለ ራስክ ነው ወጥቼ እሺ ተክላይ ይሄ ስለ ራስክ ነው። ቀበርናት ስላሉት ሰዎች ሰው ለሀቅ እኮ ይሞታል አይደል? ሀቅ ነው። እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም። ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት ነው። እውነት ከሆነ እና ታዲያ እዛ የሰጡትን እዚህ ጋር መናገር ለምንድን ነው? ኢንተርቪው በቪዲዮ ነው አይደል ነው። ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? ሀቦ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምፅ እኮ ማንም ሰው ማድረግ ይችላል። ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶ መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉና ቡፋኖ ሀቢባም ሌሎችም አላቸው እና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው። ምንም የተለየ ነገር የሚኖረው ነገር የለውም። ይሄ ነገር ግን